የፀጉር ትሪትመንት በዋናነት ያለ ጊዜ ሽበት እንዳይከሰት የሚከላከል እንዲሁም ደግሞ ፀጉራችን ያለ እድሜ ያለ ጊዜ የሸበተ ከሆነ ሽበቱን በማጥፋት ፀጉራችን ተፈጥሯዊ ቀለሙን ከለሩን የሚመልስ አጠቃላይ ለፀጉር ለራስ ቅል ቆዳ ጤና ጭምር በርካታ ጥቅምን የምናገኝበት ትሪትመንት ነው። እነሆ ለማዘጋጀት የምጠቀማቸው ግብአቶች 4 ግብአቶችን ነው። ቀይ ሽንኩርት፣ ሂና፣ የጥቁር አዝሙድ ዘይት እና የኔስካፌ ጥቁሩን ኔስካፌ ቡና ማለት ነው። እነኚህን ግብአቶች ተጠቅሜ ነው የማዘጋጀው። በመጀመሪያ ቀይ ሽንኩርት ቆዳውን ከላይ ያለውን ፓርት በማስወገድ በቀጭኑ ፓርት በመፈቅፈቂያ እፈቀፍቀዋለሁ። ምክንያቱም የሽንኩርቱን ጭማቂ ውሃውን ስለሆነ ለማዘጋጀው ማስክ የማካትተው ማለት ነው። እንዲሁም በቀጣይ ስላዘገጃጀቱም እያወራን ስለ ጥቅሙም እያወራን ቆይታ እናደርጋለን። እንኳን በደህና መጣችሁ። ሰላም ይብዛላችሁ ውዶች። እንዴት ናችሁልን? እግዚአብሔር ይመስገን እኛ በጣም ደህና ነን። እንግዲህ ሰላምታይን ስላዘገየው ይቅርታ። በያላችሁበት ሰላም በእጥፍ ድርብ ይብዛላችሁ። እንደሚታወቀው የሽንኩርት ጭማቂው ለፀጉር እንክብካቤ ለራስ ቅል ቆዳ ጤና ጭምር ስፍር ቁጥር የሌለው ጥቅምን የምናገኝበት ግብአት ነው። ምክንያቱም በውስጡ ለፀጉር ጤና እንዲሁም ለራስ ቅል ቆዳ ጤና ጭምር አስፈላጊ የሆኑ ጠቃሚ የሆኑ ንጥረ ነገሮችን ቫይታሚኖችን የተሞላ የበለጸገ ስለሆነ ጠቃሚ የሆነ ምርት ነው። አንዳንድ ጥናቶችም እንደሚያሳዩት በዋናነት የቀይ ሽንኩርት ውሃው ጭማቂው ይሄ ያለ ጊዜ የሚከሰት ሽበትን በማጥፋት ፀጉር ተፈጥሯዊ ከለሩን ጠብቆ እንዲቆይ የሚያስችል ብቃት ያለው ግብአት ነው። እንዲሁም ደግሞ በምትኩ ፀጉራችን ሽበት የያዘው ከሆነ ማለትም ይሄ ከእድሜ ጋር ተያይዞ በእድሜ የመጣውን ሽበት ሳይሆን ያለ እድሜ በተለያየ ምክንያት ሽበት ይከሰታል እና ያለ እድሜ የተከሰተውን ሽበት ለማጥፋት ለመከላከልም የሚውል ተፈጥሯዊ የሆነ ግብአት ነው። ለዛ ዓላማ የሚውሉ ንጥረ ነገሮችን ቫይታሚኖችን በውስጡ የያዘ ግብአት ነው። ስለዚህ ይህንን ግብአት የሽንኩርቱን ጭማቂ ከተለያዩ ግብአቶች ጋር አብረው ከሚሄዱ ግብአቶች ጋር አካቶ መጠቀም ለፀጉር አስፈላጊ የሆነ ጥቅሞችን የምናገኝበት ነው። የፀጉር ስሮችን አጠቃላይ የፀጉር ዘንጉን እስከ ጫፍ ድረስ በመመገብ ፀጉርን የሚንከባከብ ምርት ነው። እንዲሁም ይህ የሽንኩርት ጭማቂው የፀጉር መርገፍን መሰባበርን እና የተለያዩ የፀጉር ጉዳቶችን የሚከላከል ውህድ ነው። ፀጉርን የሚያፋፋ ወዙንም የሚያሳምርና ለፈጣን እድገትም ተመራጭ የሆነ በጣም ታዋቂ የሆነ ምርት ነው። እንግዲህ ከፈቀፈቁት በኋላ እንዳልኳችሁ በቀጭኑ ፓርት ስንፈቀፍቀው ጭማቂው ውሃው በቀላሉ እንዲወጣ ይረዳልና ያው ስንፈቀፍቅ እንግዲህ በቀጭኑ ፓርት አድካሚ ቢሆንም በዛ ሂደት መፈቅፈቅ አለብን ማለት ነው። ውሃውን በቀላሉ እንዲወጣልን ከዛም በመቀጠል አጠለዋለሁ። እንግዲህ ሳሳ ባለ ጨርቅ ቢጠለል ይበልጥ የተሻለ ነው። ወይም ደግሞ የሽንኩርቱን እንትን በማያሳልፍ ድፍን ባለ ድቅቅ ባለ ወንፊት ላይ ጭማቂውን የሽንኩርቱን ጭማቂ በደንብ እናጠላለን ማለት ነው። ጭማቂውን ስለሆነ ለምናዘጋጀው ውህድ የምንጠቀመው። ስለዚህ ውዶች ይህንን ውህድ ለማዘጋጀት እየተጠቀምኳቸው ያለውት የማካተታቸው ግብአቶች እያንዳንዳቸው በውስጣቸው ለፀጉር እንክብካቤ የሚያስፈልጉ ጥቅሞችን የሚሰጡ ተፈጥሯዊ የሆኑ ግብአቶች ናቸው። ስለዚህ የግብአቶችን ጥቅም በእርግጠኝነት በምናገኝበት መንገድና በጣም በቀላሉ ነው የምናዘጋጀው። እንግዲህ ካጠለልኩኝ በኋላ የኔስካፌውን ጥቁሩን ማለት ነው ብቻውን ያለ ከምንም ያልተቀላቀለውን እሱን በሳህን ላይ ካደረኩኝ በኋላ የፈላ ውሃ ጨምሬበት እስኪርስ እስኪዋሃድ ድረስ እስኪሟሟ ድረስ አዋህደዋለሁ። እንግዲህ በቀዝቃዛ እንደዚሁ እንትን ብንለው የጓጎለ ፓርት የማይሟሟ ሊኖር ስለሚችል የፈላ ውሃ አድርገንበት ጥቅሙም እንዲወጣ እንዲሁም ደግሞ በቀላሉ እንዲሟሟም ይረዳል። በዚህ ሂደት ካዋሃድን ከቀላቀልኩት በኋላ ወደ የሽንኩርቱ ጭማቂ ውስጥ እጨምረዋለሁ።
ይህ ያካተትኩት ቡና እንግዲህ ለፀጉር እንደ የተፈጥሮ ማቅለሚያ የሚሆን ምርት ነው። ፀጉር ቀለሙ ዳርክ እንዲሆን የሚያንጸባርቅ ወዛም እንዲሆን በጣም ይረዳል። እንዲሁም ደግሞ የፀጉር እድገቱንም ያፋጥናል። አጠቃላይ የፀጉር ህዋሳቶችን ይመግባል፣ ያነቃቃልም። በዚህ ሂደት ከቀላቀል ካዋሃድኩኝ በኋላ በቀጣይ ሂናውን በሚበቃው መጠን እጨምራለሁ። ሂናም ለፀጉር በጣም በርካታ ጥቅምን የሚሰጥ የተፈጥሮ ግብአት ነው። ጸረ ፈንገስነት ባህሪም ስላለው ቆዳን የራስ ቅል ቆዳን ያጸዳል። እንዲሁም ደግሞ ሽበትን ለመቀነስ ለመከላከልም ይረዳል ተብሎ የሚታመን ነው። አንዳንድ ጥናቶች እንደሚያሳዩት በሂና ውስጥ ቢታኒን የሚባል ንጥረ ነገር ስላለ በስፋት ስላለ ያ ደግሞ ያለ ጊዜ የሚመጣ ሽበትን ለመከላከል ሽበትን ለመቀልበስ ለማጥፋት ለመከላከልም የማጥፋትም ስራ የሚሰራ ነው። በተለይ ደግሞ በስፋት የቫይታሚን ኢ ይዘት ስላለው የፀጉርን ጤና ለመጠበቅ ፀጉርን ለማለስለስ ለማፋፋት የሚሆን የእጽዋት ምርት ነው። እንግዲህ ያንን ካካተትኩ በኋላ በቀጣይ የማካትተው የጥቁር አዝሙድ ዘይት የሚገዛውን ነው ያካተትኩት። 2 የገበታ ማንኪያ ጨምራለሁ። በቤት ውስጥ ያዘጋጀነው የጥቁር አዝሙድ ዘይት ካለም ይቻላል፣ ካልሆነም ከውጭ እንደዚህ የተገዛውም ካለን ብናካትተው ይሆናል። እንግዲህ እንዳልኳችሁ ይህንን ውህድ ለማዘጋጀት የተጠቀምኳቸው ግብአቶች 4 ግብአቶችን ነው። እነኚህ 4ቱም ግብአቶች በዚህ ሂደት አዘጋጅተን መጠቀሙ በዋናነት ይሄ ያለ ጊዜ የሚከሰት ሽበትን ያለ ጊዜ ሽበት በማንም ሰው ላይ ይከሰታል። ምክንያቶቹ የተለያዩ ናቸው። በተለያየ ምክንያት ይከሰታል። ያንን ለመከላከል እንዳይከሰት ለመከላከል በዋናነት የሚሆን ነው። እንዲሁም ደግሞ የተከሰተም ከሆነ ለማጥፋት ፀጉራችን ወዙ ያማረ እንዲሆን ዳርክ እንዲሆን የማድረግ ስራንም ጭምር የሚሰሩ ግብአቶች ናቸው። ለዛ ዓላማ የሚውሉ ንጥረ ነገሮችን ቫይታሚኖችን የተሞሉ የበለጸጉ የተፈጥሮ ግብአቶች ናቸው። ስለዚህ ትክክለኛ ውጤቱን ለማየት እንግዲህ በዚህ ሂደት አዘጋጁና ተጠቀሙ። እንግዲህ ይህ ውህድ ፀጉራችንን ለማፋፋት እድገቱን ለማፋጠን ብዛት ያለው ፀጉር እንዲኖረን ወዙ ያማረ ፀጉር እንዲኖረን አጠቃላይ ለራስ ቅል ቆዳ ጤና ጭምር በጣም በርካታ ጥቅምን በስፋት የምናገኝበት ውህድ ነው። በዚህ ሂደት ዝግጁ ሆኗል። እንደምታዩት ለግማሽ ሰዓት ያህል ከድኜ አስቀምጬው ከዛ በኋላ ነው አፕላይ ያደረኩት ፀጉሬ ላይ ማለት ነው። እንግዲህ ከለሩም እንደዚህ እንደምታዩት ዳርክ ይሆናል። ለግማሽ ሰዓት ያህል ወይ 15 ደቂቃ ያህል አስቀምጠነው ከዛ በኋላ ብንቀባው እያንዳንዱ ውህድ በደንብ እንዲዋሃድ ሁሉም ውህዶች አንድ ላይ እንዲዋሃዱ ይረዳል። ካካተትኳቸው ግብአቶች አንዱ እንግዲህ የጥቁር አዝሙድ ዘይት ነው። የጥቁር አዝሙድ ዘይትም በጣም በርካታ ጥቅሞችን የሚሰጥ ምርት ነው። በቅርብ ጊዜ የወጡ ጥናቶች እንደሚያሳዩት በ90 ሰዎች ላይ በተደረገው ጥናት ይህ የጥቁር አዝሙድ ዘይት 76% ወይም 76% የሚሆን የፀጉር መርገፍን ይቀንሳል ተብሎ የሚታመን ነው። እንዲሁም ደግሞ ያለ ጊዜ የሚከሰት ሽበትን ለመከላከል በጣም የሚረዳ የሚሆን የተፈጥሮ ምርት ነው። ለራስ ቅል ቆዳ ጤና እንዲሁም ለመላው የፀጉር ጤና አስፈላጊ የሆኑ ጥቅሞችን የያዘ ከዘይቶች ዋና የሚባል ዘይት ነው እንግዲህ። ስለዚህ በቤት ውስጥ ይህንን ዘይት ማዘጋጀት ይቻላል። እንዲሁም ደግሞ ለዚህ ዓላማ ተዘጋጅቶ በገበያ ላይ የሚገኙ ዘይቶች አሉ። ያንንም ገዝተን መጠቀም እና ጥቅሙን ማግኘት ይቻላል ማለት ነው። ይህንን ውህድ እንግዲህ በዋናነት ስሩን ከስር በደንብ ከላይ ብዙም ባይዳረስ ችግር የለም። በስፋት ሽበቱ ያለብን ከሆነ ፀጉራችን ግራጫ የሆነ ከሆነ በስፋት ሽበት ካለብን ውህዱን ራሱ በስፋት ማዘጋጀት አብዝተን ማዘጋጀት። ነገር ግን ሽበቱ የሌለብን ከሆነ ለመከላከል ዓላማ የምንጠቀመው ከሆነ በጥቂቱ አዘጋጅተን ስሩን ፀጉራችን ስሩን በደንብ መቀባት። እንዲሁም ደግሞ ሽበቱ ያለብን ከሆነ ደግሞ በብዛት ውህዱን አዘጋጅተን ከስር ጀምረን እስከ ጫፍ ድረስ እያዳረስን መቀባት ማለት ነው እና እየተቀባን እንደሚገባ ማሳጅ በማድረግ በደንብ ማዳረስ አለብን ማለት ነው። ይህ ውህድ እንግዲህ በዋናነት ሽበትን ለመከላከል እንዲሁም ደግሞ ለማጥፋትም ቢሆንም
ነገር ግን ለራስ ቅል ቆዳ እንዲሁም ለፀጉራችን ጤና አጠቃላይ አስፈላጊ ጥቅም የምናገኝበት ውህድ ነው። እንዳልኳችሁ ፀጉራችን ወዙ ያማረ እንዲሆን እንዲፋፋም እድገቱ የተፋጠነ እንዲሆንም ጭምር የሚረዳ ነው። እንዲሁም ደግሞ አዳዲስ ፀጉር ሁሉ እንዲበቅል የማድረግ ስራም የሚሰራ ነው። ምክንያቱም ያካተትናቸው ግብአቶች ያንንም አላማ ለዛ አላማም ጭምር የሚውሉ ስለሆኑ በዚህ ሂደት ከተቀባነው በኋላ ለአንድ ሰዓት ወይ 1 ሰዓት ተኩል ያህል ካቆየነው በቂ ነው። ምክንያቱም የሽንኩርት ጭማቂውንም ስላካተትን ከዛ በላይ ሳናቆይ ሻወር መውሰድ መታጠብ አለብን ማለት ነው። ከዛ በኋላ በጣም የሚገርም ውጤት ነው የምታዩበት። እና ይሄ ሽበት በብዛት ያለብን ከሆነ ይሄን በተደጋጋሚ መሞከር፣ ነገር ግን ጥቂት ከሆነ ያለብን በእርግጠኝነት አንዴ ራሱ በመጠቀም ፀጉራችን ዳርክ እንዲሆን በቃ በጣም የሚያምር ወዝ ያለው ከለር እንዲሆን የሚረዳ የተፈጥሮ ውህድ ነው። ትወዱታላችሁ። እንግዲህ ሞክሩት። እኔ በጣም የወደድኩት የተጠቀምኩት ነው። እንዲሁም ደግሞ ጎረቤቴ ተጠቅማ በጣም የተደነቅኩበት ስለሆነ ነው እነሆ ላጋራችሁ የመጣሁት ማለት ነው። በቀጣይ ደግሞ በሌላ ጠቃሚ ቪዲዮ እንገናኛለን። ለዚህ ቻናል አዲስ ከሆናችሁ ይህን ቻናል ሰብስክራይብ በማድረግ ተቀላቀሉ። ሀሳብ አስተያየታችሁን በኮሜንት አስቀምጡልን። በቀጣይ በሌላ እስከምንገናኝ እንግዲህ ደህና ሁኑ። ይህንን ቪዲዮ ስላያችሁ ስለተከታተላችሁ ከልብ አመሰግናለሁ። ደህና ሁኑ።